ወጣቶች በዓሉ ደስ ይላል፣ በዓሉ ደምቋል፣ በዓሉ ያምራል፣ በቪዲዮ ተቀረጽ፣ አቤት እከሌ ድምፅ፣ ዓለም አወቀን፣ ዩኔስኮ መዘገበን ብለን በክርስቶስ ልደት ንግድ መስራት የለብንም። አንዳንዶች ገቢ ለመሰብሰብ፣ አንዳንዶች ዝና ለመሰብሰብ፣ አንዳንዶች የፖለቲካ ገጽታ ለመግባት፣ አንዳንዶች ለተለያየ፣ አንዳንዶች በየዋህነት ደስ እንዲላቸው ሌሎችን ለማስቀናት፣ አንዳንዶች በእውነት በፍቅር የአባቶቻችንን የሰሩትን ይህን ታምረኛ የሆነ የበዓል አከባበር እንዳይጠፋ በመጓጓት ነው የምናከብረው። ግን ከዚህ በላይ ነው። እነዚህ በህፃንነት ጊዜያችን ባላወቅን ጊዜ ጠብቀውናል። ወደን በስሜት አክብረናቸዋል። አሁን ከስሜት በላይ ወጥተን ነው የምናከብራቸው። ለምን? ምክንያቱም ልደቱ ለወጣቶች የሚናገረው ከፍ ያለ ተወዳዳሪ፣ ተመሳሳይ የሌለው መልእክት ስላለው ነው። አምላክ በልደቱ ወደ ሰው ታሪክ ገባ፣ ወደ ዓለም ገባ የሚለውን ትርክት ያልተቀበሉ የጎሳ ፖለቲከኞች የነገራቸውን ትርክት የሚኖሩ ሙታን ናቸው። እነዚህም ብፁዕ አቦና ከበጀሞ አባገኛ፣ ብፁዕ አባታችን የሚሉ ካህን የሚሉ እጅ ሲጫንባቸው ክህነት ያገኙ የሚመስላቸው ምስኪን ፍጡራን ተፈጥረዋል። በዚህ ዘመን እኛ የምንተርከው ትርክት ይሄ አሁን የምናገረው ነገር ህፃናትን ለማስተኛት እናት አባቶች በዚህ በአንዳንድ ዓለም እንደሚያነቡት እኛም ማንበብ ነበረብን። ወይንም ለማስደነቅ እንዲደነቁ አምላክ ሰማይና ምድርን ፈጠረ፣ ከዛ ሰው ሆነ ልጆች በቤተልሔም ተወልዶ ከዛ ሰብአ ሰገል ዕጣን አመጡለት ብለን ዝም ብለው ላይላዩን እንደ ትርክትና ተረት ሳይሆን ይህ ለእያንዳንዳችን በተለይ በሴኩላር ዘመን ለምትኖሩ ወጣቶች ከዓለሙ ተለይቶ ክርስቲያን ኦርቶዶክስ የሆነ ሰው ከዓለሙ ተለይቶ ማን እንደሆነ ምን መሆንና እንዴት ሆኖ መኖር እንደሚገባው የተገለጠበት ኩነት ነው። ልደት ምንድነው? አይደንቲቲ ነው። ከሌላው የምንለይበትን፣ የረሳነውን፣ ግራ የተጋባንበትን የምናስታውስበትና የምናድስበት አምላክ ሰው የሆነው እኛ ደግሞ በጸጋው አምላክ እንድንሆን ነው ብለን የምንነሳበት ነው። ስለዚህ የጌታ ልደት ትርክት፣ ህፃን ማስተኛ፣ በዓል ማሳመሪያ አይደለም፣ ሚስጥር ማስተላለፊያ እና ትንሣኤ ነው። ስር ነቀል አብዮት እንኳን አመጽ ነው። ስር ነቀል ወይንም በሰው ልጅ ላይ እየተከሰተ የሚኖር ለቀል ለውጥ ነው። ጤና ይስጥልኝ፣ እንደምንሰነበታችሁ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ልደት በዓል አደረሰን። በሰላም አደረሰን እንዳልን በሰላም አይደለም፣ በስደት፣ በሰቆቃ፣ በሐዘን፣ በፍርሃት፣ በስርዓት፣ በእንግልት፣ በመጠራጠር፣ ሀገር በማጣት፣ በቤተ ክርስቲያን የውስጥ ፈተና የውጭ ፈተና ውስጥ ሆነን ከሞትና ከስደት የተረፍነው ካህናት ያሉን ለዚህ በዓል ታድመን በማህሌት ለማክበር ያበቃን ለእግዚአብሔር ክብር ምስጋና ለእርሱ ይሁን። በዕለቱ በመከራ ውስጥ ያሉ የጌታችንን ልደት ለማሰብ እንኳ ህመሙ፣ ረሃቡ፣ ሰቆቃው፣ ስደቱ፣ ፍርሃቱ፣ መሳቀቁና እስራቱ ለገደባቸው ለወገኖቻችንም እግዚአብሔር እንደኛ ለማክበር እና ለማመስገን እንዲበቁ ሀገራችንና ቤተክርስቲያናችንን ይመልስልን። ዛሬ የመጣሁበት ጉዳይ እንኳ ስለ ልደቱ ነው። ስለ ልደቱ ደግሞ አብራርተው አስፋፍተው የሚያስተምሩ አባቶች፣ መምህራን፣ ሊቃውንት ቤተክርስቲያናችን ሞልቷታል። እኔ ነገረ መለኮቱን ነገረ ልደቱን በዝርዝር ለማስተማር ሳይሆን በዚህ ዘመን በሴኩላሪዝም ወይንም በስንዝምፍኛ እኔ ስዝም ሰብአዊነት የምለው ሴኩላር የተባለው ዓለም ወይንም ዓለማዊነት
መንፈሳዊነት የተለየው ዓለማዊነት ማለት ነው፣ ሴኩላር ወይንም ስዝም። ስለዚህ የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት ለኦርቶዶክሳውያን ወጣቶች ምን ያስታጥቃቸዋል? ምን ትጥቅ ይሰጣቸዋል? ስዝምፍኛን ወይንም ሴኩላሪዝም ለመዋጋት ዓለምን ብርሃንና ጨው ሆነው ለማብራት ለወጣቶቻችን ምን እድል ይሰጣል የሚል ጥያቄ ጠይቄ ከዛ መልሼ ሀሳቤን ደግሞ ለወንድሞቼ ለወጣቶች ለእኔ ደግሞ ለአረጋውያን ለመሰል ልጆቻችንን ስናሳድግ እንድናሰላስል ትንሽ ማስታወሻ ይዤ ልናገር ነው የቀረብኩትና የሊቃውንቱን ስራ እየሰራው ሳይሆን በዘመኑ ወጣቶቻችን ያሉበትን ፈተና ያገናዘበ መልእክት ለማስተላለፍ ስለሆነ የመምህርነት ጉዳይ ተደርጎ እንዳይቆጠርብኝ አደራ እላለሁ። በዚህ ታላቅ የምስራች መጽሐፍ መልእክትን ጀምር የሉቃስ ወንጌል ምዕራፍ 2 ላይ እንደዚህ ይላል። እነሆም የጌታ መልአክ ወደ እነርሱ ቀረበ፣ የጌታ ክብርም በዙሪያቸው አበራ፣ ታላቅ ፍርሃትም ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና፣ ይህም ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግም ተኝቶ ታገኙታላችሁ ይላል። እኔ ይህን ቃል ለማብራራት ሳይሆን ይሄ ቃል በዚህ ዘመን ለኦርቶዶክሳውያን ወጣቶች ምን ትጥቅ ያስታጥቃቸዋል? ሴኩላሪዝም ወይም ስዝምፍኛ ያመጣብንን ረቂቅ የሆነ ክደት በተለይ ሚሊታንት ወይንም ጽንፈኛ የሆነ ሴኩላሪዝም ጸረ ኦርቶዶክስ፣ ጸረ እውነት፣ ጸረ ክርስቶስ መሆኑን የተገነዘበ ወጣት ምን ማድረግ አለበት የሚለውን ሀሳብ ለማጋራት ነው። በአሁኑ ጊዜ ስዝምፍኛ ወይም ሴኩላሪዝም ተጭኖናል። ዓለማዊነት የተለያዩ ብዝሃ ፍልስፍናዎች ስለተጫኑን እንቸገራለን። ግን በዚህ አሁን በሉቃስ በተነገረው ውስጥ ይህም ምልክት ይሆናችኋል፣ ሕፃን ተጠቅልሎ በግርግም ተኝቶ ታገኙለት። ተጠቀለለ ማለት ተወሰነ፣ እንደኛ ይዳበሳል፣ ይታያል፣ ሂዱና እዩት ነው የሚለው። ሂዱና እዩት፣ ተጠቅልሎ ሕፃን ሲል ከሴት ማኅፀን ተገኝቶ የሰውን ስጋ እና ነፍስ ተዋሂዶ በግርግም ተኝቷል። ድሃም ሕፃንም ሆነ። ከፍ ብሎ ምን አለ? ለሕዝቡ ሁሉ የሚሆን ታላቅ ምስራች እነግራችሁ። ለሕዝቡ ሁሉ፣ ለሰው ልጅ ሁሉ ምንድን ነው እሱ ምስራች? በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላቸዋል። ይሄ ጌታ ማን ነው? ኢሳይያስ የነገረን ጌታ። ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ኃያል መካር፣ ስልጣኑም በራሱ ነው ብሎ የነገረን እሱ እግዚአብሔር ተጠቅልሎ ነው የሚለው። ዛሬ ተወለደ ስንል በዓል ብቻ አይደለም፣ የህይወት ክስተት ስለሆነ እሱን ከሴኩላሪዝም አንጻር እናያለን ማለት ነው። ዘመኑን እየዋጀን ማሰብ አለብን። ትርጓሜውን ተርጓሚዎቹ ያስተምሩታል፣ እኛ ከህይወታችን እያዋህድን ደግሞ እንመልከት። ትርጉም ብቻ ተምረው እንደ ንባብ የሚነበቡ ህይወቱን ግን የማይኖሩ እንዳውም መልሰው እንቅፋት የሚሆኑ በምንደኝነት የሚበድሉ በጣም ስለበዙ እውነተኞቹ መምህራን በህይወት የሚኖሩትን ትተማል። ተጠቅልሏል፣ ሰው ሆኗል ከተባለ በኋላ እኛም እኮ እሱን እንድንሆን ነው እኛን የሆነው ብሎ ቅዱስ አትናቴዎስ እንደነገረን እሱን ለመሆን የማይጋደሉ ግን በተማሩትና በተረጎሙት ለእንጀራ ብቻ የሚኖሩበት ስላሉ ከህይወት ጋር አገናዝበን ብናየው መልካም ይሆናል። ትርጉሙን ለሚተረጉሙት ጠባቂ ስለሆነ ትርጉም ጠባቂ ነው። መናፍቃን እንደፈለጉ ተርጉመን እንዳያጠፉ። ከዚህ ከጌታ መወለድና ሰው መሆን ምን እንማራለን? መምህራነ ቤተክርስቲያን የጌታ ልደት ለዘመኑ ስዝም ወጣት ምን ይናገራል በሚል ርዕስ ደግሞ ትምህርቱን አስፋፍተው ቢሰጡ ሴኩላራይዝድ ለሆነ አእምሮ
ገና ላልካደ በክህደት ሕይወት ግን በተግባራዊ ክህደት ውስጥ ያለ በአንደበቱ የሚያምን በአንደበቱ የሚዘምር ማህሌት የሚቆም ነገር ግን ሕይወቱ የሰዘመ ሴኩላራይዝድ የሆነ ለሱ አባቶቻችን ምን ያስተምራሉ? በደንብ ያስቡበትና ያስተምሩ። ቀደም ብሎ እንዲህ አይነት ፈተና የበዛ የተለመደ ስላልሆነ ለዚህ የሚሆን ትምህርት አስፋፍተው አጥልቀው አላዘጋጁም ይሆናል። ግን አሁን ግዴታ ስለሆነ ያስተምሩ። እስከዛው የኔን የጨዋውን የጥቁር ራሱን ምንም እውቀት የሌለኝን አባቶችን ለመቀስቀስ መምህራኑን ለመቀስቀስ የሚጠቅም ያህል እናገራለሁ። የዘመኑ ወጣት እንግዲህ ብዙ ፈተና አለበት ወንድሞቼ፣ በጣም ብዙ ፈተና ብዙ ችግር ውስጥ ነው የሚኖረው ዘመናችን። የጌታችን የኢየሱስ ክርስቶስ ልደትን እንዳለፈ ታሪክ እንዳለፈ ኩነት አድርጎ በመቁጠር በዓሉን በማድመቅ ላይ ብቻ የሚጠመዱ ነገር ግን የበዓሉን ጠቀሜታ እንደሚገባ የማይረዱ ብዙ ወገኖች እንዳሉን ሁላችሁም ታውቃላችሁ። ይሄ በምናደርገው ግርግርታ ጩኸትና በዛው ዕለት ደግሞ ኑሯችን መልሶ ከዓለማውያን የከፋ መስሎ ሲታይ ይመሰክርብናል። የጌታችን ኢየሱስ ክርስቶስ ልደት ያለፈ ታሪክ ኩነትና ትርክት እንዳልሆነ ነገር ግን ልደቱ እግዚአብሔር ወደ ታሪካችን ወደ ትርክታችን በመግባት የእያንዳንዳችን የሰው ልጆች የተሰጠንን ታላቅ ዋጋ ያሳየበት፣ ታላቅ ዋጋ ምን ያህል ትልቅ ዋጋ እንዳለ ያሳየበት፣ የዘነጋነውን ሴኩላሪዝም ያስረሳንን ማንነታችንን የገለጠበትና የመጨረሻ ተስፋችንን ያስጨበጠበት ዕለት ነው። ማንነታችን እውነተኛውን የዘነጋነውን ማንነታችንን የገለጠበትና የመጨረሻ ተስፋችንን ያስጨበጠበት ዕለት ነው ልደት። የእግዚአብሔር ሰው መሆን የእግዚአብሔር ሰው መሆን የሰው አኗኗሩ በዛ ሰው በሆነው አምላክ እና በተገለጠው ተገልጦ ኖሮ ባሳየው አምላክ አንጻር መሆኑን ለማስተማር የመጣበት ለማሳየት የመጣበት ለእኛም ምን ያህል ታላቅ ዋጋ እንዳለን አምላክ ሰው ሆኖልን የመሰከረልን ለኛ። እንዲሁም ሴኩላሪዝም ወይንም ስንፍኛ እንደሚነግረን እኛ ድንገቴዎች፣ ተስፋ አልባዎች፣ የአንጎልና የስጋ የስነ ልቦናና የምኞት የስልጠና ውጤት ለስራ ብቻ የተፈጠር ለተራክቦና ለሽሚያ የተሰራን አካላት እንዳልሆንን እግዚአብሔር እኛን ሆነ። ሴኩላሪዝም እንደሚነግረን ድንገቴዎች፣ ተስፋ አልባዎች፣ ለሆድ ለስሜት ለመብላት እና ለተራክቦ ብቻ የተገኘን ፍጡራን ብንሆን ኖሮ እኛ አምላካችን እኛን አይሆንም ነበር፣ ይጸየፈናል። አስጸያፊዎች ነን። ለሆድ ለተራክቦ ለሀብት ለዝና ለዚህ ብቻ ተፈጥረን ቢሆን ኖሮ ተስፋ ቢሶች ብንሆን ኖሮ ሰው አምላክ ሰው ሊሆን አይችልም፣ አይፈልገውም። ያንን ግን ሰው ከዚህ ሁሉ በላይ መሆኑን በአምሳሉ እንደፈጠረን ድንገቴ እንዳልሆን ሊመሰክርልን ንጹሐን አድርጎ እንደፈጠረን ሊነግረን እኛን ሆነ። የጌታ ልደት እያንዳንድ ወጣት ኦርቶዶክሳዊ ወጣቱ ስማኝ፣ ግራ የተጋባ ልደቱ የተመረጥክ መሆንህን ነው የሚነግርህ። የተመረጥን መሆናችን ነው የሚነግረን። እያንዳንዳችን የተመረጥን ነው። ለእያንዳንዳችን ነው የተወለደው። ለእያንዳንዳችን ነው የተወለደው። የሰው ስጋ ተዋህደ ስንል እኛ ሰዎች ከሆንን የእኛን ነው የተዋሃደው። ለክርስቶስ ወጣት ለክርስቶሳዊ ለኦርቶዶክሳዊ ወጣት ከዚህ ከስንፍኛ ወለድ ሴኩላሪዝም ከሚነግረን ትርጉም አልቦነት የአምላክ ሰው መሆን መድኃኒቱ ነው። ለትርጉም አልቦነት የአምላክ ሰው መሆን መድኃኒቱ ነው። ምንድን ነው የሚነግረን? ዓለም የሚነግረን የዘመናችን ኦርቶዶክሳዊ ወጣት እንግዲህ ከዚህ የሚያመልጠው ልደትን በትክክል ተርጉሞ ሲረዳ ነው። ልደትን
ለበዓል ድምቀት፣ ለቱሪዝም መስህብ፣ ለአጥፊ መንግስት ገጽታ ግንባታ፣ አዎ ወይንም የአባቶቻችን ታሪክ እንዳይረሳ እንደ ማስታወሻ ወይንም በእኛ የድምፅ ማማርና ዝማሬ እግዚአብሔር የሚደሰት እንዲመስልን ተደርጎ የሚሰራ አይደለም። ኦርቶዶክሳዊ በዓልና የልደት በዓል የዘመናችን ኦርቶዶክሳዊ ወጣት ሲሰዝም ወይም ሴኩላራይዝድ ሲሆን እንደ ኢአማኒ አምላክን አይክድም፣ ይዘምራል፣ ይጸልያል፣ ሊቆርብ ሁሉ ይችላል። እንደ መናፍቃን ፈጣሪም በጎደኖ ወንጌል ጥቅስ ጠቅሶ ለውጦ አይረዳም። ነገር ግን አዲስ የሆነ ኑፋቄ ያለው ኦርቶዶክሳዊ ወጣት ሲሰዝም ማለት ወይም ሴኩላራይዝድ ሲሆን ሴኩላሪዝም ምን ይነግረዋል? በአይምሮ ውስጥ አለ፣ በአፉ አይናገረው፣ ኑፋቄውን አይናገረውም። ተግባሩና አይምሮ ውስጥ ያለንን አይደለም የምንኖረው፣ ኑሯችን ግን ይመሰክርብናል። ለምሳሌ ሴኩላሪዝም የሚለው እምነት ለዘመነ ህይወት ወይንም ለዘመናዊ ህይወት ወይንም ለዘመናዊ አኗኗር የሚጨምረው ጠቀሜታ የለም ይለናል። ይሄንን እኛ በአንደበት አንለውም እንጂ ኑሯችንን ከክርስትናችን ከጌታ ሰው መሆን አንጻር አናስብ። በተግባር ግን አምላክ እንዳልተወለደ እኛ ለአምላክነት እንዳልታጨን ሆነን ዓለምን እያየን እየተመለከትንና ምሳሌ እያደረግን እንኖራለን። ትልቁን ነገር ትተን ፀጉራችን፣ ልብሳችንና አነጋገራችን፣ አበላላችንና አጎራረሳችን እርስ በርስ በናደርገው መስተጋብር እንኳን ዓለምን እንደምንከተል በደንብ ያስታውቅብናል። እንደገና ዓለም ምን ይለናል? የማይታይ ነገር ዋጋ የለውም ይልና የሚጨበጥ ወርቅ፣ ገንዘብ፣ ሀብት፣ ቤት፣ መኪና፣ የሚታይ የሚደነቅ ልብስ፣ የሚደመጥና የሚያስመሰግንን ንግግር ብቻ እንዲመስለን ያደርገናል። ስለዚህ የማይታይን እንዳናይ አድርጎ የማይታይን እንዳናይ ወጣቶች እንዳያዩ ዋጋ እንዳይሰጡት የማይታይን ማየት ለማይታይ ዋጋ መስጠት እንደማይቻል አድርጎ ስሜቱን ያሳድርብናል። ወጣቶች ላይ ያሳድርባቸዋል። አባቶችም ስሙ። ለልጆቻችሁ መድኃኒት መስራት ከፈለጋችሁ እኔ ወጣቱ መሃል ስለምውልም ጠባያቸውንም ስለማውቅም ነው ይህን የምናገር። ያምናሉ፣ ይዘምራሉ፣ ሌሊት ቀንና ሌሊት ይሮጣሉ። ነገር ግን ውስጣችን ሲታይ እኔ እንኳን ወደ ጎልማሶቹ ሄጃለሁ። የወጣቱን የውስጥ ደግሞ ስናይ ስሜቱን በስራው የሚገለጠው በአንደበቱ፣ በአለባበሱ፣ በሁን ዓለምን በመምሰሉ አንጻር የሚጋለጠው አንዱ ነገር ለሚታይ ነገር ቅድሚያ መስጠት ነው። ሴኩላሪዝም ለሁላችንም በአእምሯችን የሚጽፍልን እናንተ የተፈጠራችሁት ለመብላት፣ ለመጠጣት፣ ለመሸመት፣ ለመጠቀም ነው የሚል ነው። በዚህ አስተሳሰብ ውስጥ የዓለም የንግድና የዋስትና ካምፓኒዎች፣ የአምራች ይሄ ሁሉ የተሰናሰለውና ሕግ የሚሰራው ሰው ለመሸመት፣ ለመብላት እና ስጋዊ ስሜቱን ለማርካት ብቻ ተፈጠረ ከሚለው አስተምሮ አንጻር ነው። እኛ ኦርቶዶክሳውያንም በዚህ መንፈስ ውሳና ገብተናል። ክርስትናን እንደ ደንብ እንደ ስርዓት እንጂ እንደ መንፈሳዊ የሰው ልጆች ግንኙነት፣ መንፈሳዊ የሰውና የእግዚአብሔር ግንኙነት፣ መንፈሳዊ የሰውና ሰውን ሌሎችን ፍጥረታት የመባረክ ግንኙነት መሆኑን አስረስቶን ከእግዚአብሔር ጋር የምንዋህድበት መሆኑን አስረስቶን ስንዴው፣ ውሃው፣ ወይኑ ከእግዚአብሔር ጋር የሚዳሰሰው ከማይዳሰሰው ግዙፉ ከረቂቁ የምንዋህድበት መሳሪያ መሆኑን አስረስቶ ለይቶ እንዲያሳየን በዛ አንጻር ሰውነታችንን ከመንፈሳዊ ማንነታችን ከአምላክ ሰው መሆንና መወለድ ለይተን እንድናየውና እንድናረክሰው ያስተምረናል ዓለም። ስለዚህ እንድናስብ የሚፈልገው ሳይንስ በዚህ በአእምሮ ተመራምረን የምንደርስበትና ሞደርኒቲ ወይንም ዝምን አኗኗር ከኦርቶዶክሳዊ መንፈሳዊነት ጋር ይቃረናል ብሎ ያስተምረናል። ታዲያ ዛሬ የምናከብረው የጌታችን ልደት ለእነዚህ ጥያቄዎችና ግራ መጋባቶች በሙሉ መልስ ይሰጣል። ይህን ልብ በሉ።
የጌታችን መወለድ ለነዚህ ሴኩላሪዝም በሐሰት ከሚያስተምረን ለሚያስተምረን ነገር ሁሉ መልስ ይሰጣል። እንዴት አድርጎ ነው መልስ የሚሰጠው? አንድ በአንድ እንመለከታለን። አንደኛ የጌታችን መወለድ እግዚአብሔር ረቂቁ ሙሉ ስፉ በቦታ የማይወሰን የማይታይ እሱ ያንን በባህሪ ያለውን የእሱን ባህሪ ገንዘቡን ሳይተው ለእኛ ብሎ እኛን ሆነ፣ ወደ ዓለም ገባ። ልክ ስንል አሁን ትርጉም ይኖረናል። ለእኛ ወደ ዓለም ከገባ ለሱ ከዓለም እንወጣለን እንላለን። ለሐዋርያቱም እኮ ከዓለም እንድታወጣቸው አይደለም፣ በዓለም እንዲኖሩ ግን ዓለምን ድል እንዲነሱ እኔ እስከ መጨረሻው ከነሱ እሆናለሁ ነው። አምላክ ተወለደ ልክ ስንል ወደ ዓለም ገባ ማለት ነው። ምን ማለት ነው? እኛ በዓለም ያለን ስጋውያን ስጋችንን ተዋሃደ። በዓለም ገባ ስንል እንደ እንግዳ መጣ ማለታችን አይደለም። ምክንያቱም ዓለምን የፈጠረው ራሱ ነው። ዓለም በውስጡ አለ፣ በእጁ አለች፣ ከእሷም ውጭ አለ። ዓለም በእግዚአብሔር እጅ አለች። እግዚአብሔር በዓለም ውስጥ አለ። እግዚአብሔር ከዓለም ውጭም አለ። ለእኛ ግን እኛን ሰውን ሆነልንና ወደ እኛ ታሪክ ገባ። አሁን ስለሱ መተረክ ጀመር። በቤተልሔም ተወለደ። ከዛ ዘመር። እረኞች አዩት፣ መላእክት አመሰግኑት። ርእዮ ኖሎት ወአክቱዎ መላእክት ምንለው ያ ርእዮ ኖሎት ወአክቱዎ መላእክት። አሁን መተረክ ጀመርን። አዩት። መቼ? በዚህ ቀን የዛሬ 2018 ዓመት አዩት። ምን ነው? በጨርቅ ተጠቅልሎ ከሴት ተወልዶ በሰው እቅፍ ተይዞ በግርግም ተኝቶ ታሪክ ተረክንለት። ካሁን በኋላ የእኛ ታሪክ ከሱ ታሪክ መዋሃድ አለበት። እግዚአብሔር ስጋችንና ነፍሳችንን ነሳ። እግዚአብሔር የእኛን ድካም እና ተጋድሎ ተካፈለ። መጋደል የለበትም እሱ። መሞት የለበትም፣ መጠማት የለበትም፣ መራብ የለበትም። እንደኛ ስጋዊ ፈቃዳት የባህሪው አይደሉም። ይህን በፈቃድ የሚፈተነውን፣ ይህን በረሃብ የሚደክመውን፣ በጥም የሚጠወልገውን፣ በመራቆት የሚበርደውን ይህን ሁሉ ከኛ ተጋራ ስንል መተረክ ጀመር። አሁን የዛሬው ልደት የእኛ ታሪክ ነው። ከጌታችን ታሪክ ጋር እሱ እኛን ከሆነ እኛ እሱን ለመሆን ነው የምንጋደለው። የዚህ ታሪክ አካል ነው የምንሆነው። አከበርን ማለት ያለፈ ኩነት አስታወስን ማለት ሳይሆን ዛሬ በዛ ልክ አለን ወይ ብለን ራሳችን የምናየው። ሴኩላሪዝም ወስዶናል፣ የዓለም ጫጫታ ወስዶናል፣ የዘር ፖለቲካ ወስዶናል፣ ሆድ፣ ዝና፣ ሴራ ወስዶናል ወይስ ከዚህ ታሪክ ተካፋዮች ነን እኛ? እግዚአብሔር ነፍሳችንን ከነሳ፣ እግዚአብሔር እኛን ድካምና ተጋድሎ ከተካፈለ የእግዚአብሔር ሰው ልጅ መሆን ሰብናን ሰውነትን ከውስጥ ቀደሰው ማለት ነው። እኛነታችንን ቀደስን። እነዚህ ኩነቶች ስዝንፍኛ ልክ መብራት ጨለማው ስናበራው ጨለማው ገለል እንደሚል የክርስቶስን ልደት ስንተርክና ስንኖረው የሴኩላሪዝም የሐሰት ፍልስፍና አስተምሮች ሁሉ ልክ ጨለማ ብርሃንን እንደሚሸሽ ገለል ይላሉ። የእኛም ማንነት እነሱ አይተረጉሙልንም። ሰው አይተረጉምልን፣ ፍልስፍና አይተረጉምልን። የእኛም ማንነት የአምላክ ሰው መሆን የክርስቶስ ልደት ይተረጉምልናል። ኦርቶዶክሳዊ ወጣቶች ምንድን ነው የምንወደው? ምን መሆን ነው የምንፈልገው? ምንድን ነው የምንመኘው? ምንድን ነው እያደረግን ያለ ነው? ምንድን ነው የምንነጋገረው? ምንድን ነው መልበስ የምንወደው? እንዴት ነው መገለጥ የምንወደው? እንዴት ነው የምንናገረው? የምንማረው ለምንድን ነው? የምንሰራው ለምንድን ነው? ዓለምን ለመምሰል ነው ወይን የተወለደውን አምላክና በሰው መሃል የተገለጠውን አምላክ መስለን እሱ መግለጥ ነው? ጨውና ብርሃን ናችሁ እንዳለ ጨውና ብርሃን መሆን ነው ምኞታችን። ዩኒቨርሲቲ የምንገባው፣ ትምህርት የምንማረው፣ ጎበዝ የምንሆነው፣ ስራ የምንሰራው
የተለያዩ ቋንቋዎችን ምህንድስናውን፣ ሕክምናውን የምንማረው ለገቢና ለሆድ ብቻ ነው? ዩኒቨርሲቲ መምህራኑን የምናስተምረው ሴኩላሪዝም የነገረውን ወደ ሰው ለማጋባት ብቻ ነው ወይስ ልንቀድሰው ነው የሚለውን የክርስቶስን ልደት ስናስብ ረስተን ዓመቱን ጨርሰን ባልገንም ጠፍተንም ከሆነ ወደ ልቦናችን የምንመለስበት ዕለት ዛሬ ናት። ዛሬ የጌታ ልደት ስጋዌ ዘመን ስጋዌ የምንለው እንግዲህ ስጋዌ ዘመን ይሄ አምላክ ሰው የሆነበት ዘመን ነው። በዚህ ዘመን ነው ያለ ነው። ታሪክም ያለፈም ነገር አይደል። አሁናዊ ነው። አሁን እያሰብን አሁን የምንወስነው አሁን የዛ ታሪክ አካል የምንሆንበት የንስሐ ጊዜ ነው። ስጋዌ ዘመን እየተቆጠረ የሚያልፍ ያይደለ በሰው ልጅ ታሪክ የሁሉ ዘመን ማዕከላዊ ታሪክ ክስተት ነው። ለምን የሁሉ ዘመን ይሆናል? ይህ ልደት ዓለም ሳይፈጠር ይታወቃል። በተአምረ ማርያም መናፍቃን እንደሚያሾፉት ስላልገባቸው እግዚአብሔር ራሳቸውን ስለበደሉ እግዚአብሔር አልበደላቸው ያወቁ መስሏቸው ራሳቸውን ስለወጉ በትዕቢት ዓለም ሳይፈጠር እመቤታችን ድንግል ማርያም ዓለም ሳይፈጠር በአምላክ ልቦና ነበረች የሚለውን ንባብ ሲሰሩ እየሳቁ እየተሳለቁ መሪ ጌቶች ነበርን እኛ እያሉ እንታቋቸው ካባ ለብሰው ወደ ኑፋቄ የገቡ መምህራኖቻችን አሁን ግን የሰይጣን መጫወቻ የሆኑት በዚህ ይስቃሉ። የክርስቶስ ሰው መሆን ድንገቴም ያልታሰበም ተገዶ ያደረገው ወይንም የተፈጥሮ መስተጋብር ኩነት ብልጭ ያደረገው የሴኩላር ትምህርት አይደለም። ኃላፊውን መጪውን ሁሉ የሚያውቅ የሚያሳልፍ የሚያመጣ ሁሉንም አሳልፎ መኖር የሚችል በጊዜ በቦታ የማይወስን ዘመን የማይገድበው አምላክ እቺን ዕለት ያውቃታል። ዓለም ሳይፈጠር እቺን ዕለት ካወቃት ማን እንደሚወልደው ካወቀ ጌታ እኛ እንደምንበድል ያውቃል። በደሉ አይደለም በነፃነት መፈጠራችንን ሊያሳየን አትብሉ ብሉ የምትል ምልክት የመታዘዝ የአንድነት ምልክት ከሱ ጋር ተዋህደን ያለሱ ሕይወት እንደሌለን ሊያስተምረን እቺን አትብሉ አለን። እንደምናምፅ ግን ያውቃል። ታዲያ እንድናምፅ ካወቀ ለምን ፈጠረን እንዳንል ከተፈጠርንበት በላይ ሊያወጣንና ራሱ አድርገው ዘመዳችን ሊሆን ነው ክርስቶስ ዘመዳችን። እንደውም ሐዋርያቱን ባሮች ያልላችሁ ወንድሞቼ በጸጋ እሱ በባህሪ ከአብ ከተወለደ እኛ በጸጋ በቅድስት ሥላሴ ስም ስንጠመቅ ከአባቱ እንወለዳለን። እሱ በአባቱ እቅፍ ካለ እኛ ደግሞ የእሱ ወንድሞች ስለሆነ በአባቱ እቅፍ ነን። እሱ በባህሪ እኛ በጸጋ ይህን ሁሉ ጸጋ አለን። ተመልከቱ። በዘመነ ስጋዌ ገና ዓለም ሳይፈጠር የታሰበ ያለፈውንም ታሪክ የወደፊቱንም ማዕከላዊንም የሚያገናኝ ጊዜ ያለፈበት የማይባል የማንነታችን መሰረትና መገለጫ የኦርቶዶክሳውያን ማሰቢያ የጌታ ልደት ነው። ዛሬ ነው። ወጣቶች ሌላ ማሰቢያ ሌላ ፍልስፍናን ለመርታት ተማሩት እንጂ ፍልስፍናን ለመቅዳትና ልትኖሩት አትማሩት። ሰብአዊ ፍልስፍና ሰዎች በዛ ስለሚጠፉበት በዚህ ባልተፈጠረ የሰው አእምሮ ባልተፈላሰፈበት የሰው አእምሮ ሰጪ አምላክ ተገልጧልና በዚህ በተገለጠ አምላክ እየኖርን ሰው ሊገልጠው የሞከረውን ሐሰት ብርሃን እንሆንበት ለማለት ነው ልደት እናከብር። እግዚአብሔር ሰው ሆነ ስንል ሰው ወደ እግዚአብሔርነት በጸጋ እንዲያድግ በር ተከፈተ ማለት ነው። ቅዱስ አትናስዮስ ሐዋርያ እግዚአብሔር ሰው የሆነው ሰው አምላክ እንዲሆን ነው አለ ቅዱስ አትናስዮስ። የጌታችን መወለድ የሰው ወደ ክብሩ መመለስ ነው። የመመለስ ጅማሮም ነው። ጅማሮ የሚሆነው ለምንድን ነው? በእያንዳንዳቸው ውሳኔ ስለሚወሰን ነው። ከዛ በኋላ መመለስ ነው። ይኸው ተመልሳል፣ አክብሬያለሁ፣ አንተኖኛለሁ። ወደ እኔ ለመምጣት በሩም መንገዱም ብርሃኑም እረኛውም እኔ ነኝ። በእረኛው ላይ ካመስክ፣ ከብርሃኑ ይልቅ ጨለማ ከመረጥክ፣
የኔን መንገድ ትተህ ሌላ ሰው ሰራሽ መንገድ ከተከተልክ በነፃነት ስለፈጠርኩ እንደ ማሽን እንደ ሮቦት ስላላረኩ ውሳኔው አንተ ነው። ከእኔ ተዋህደ ለዘላለም ህይወት ዘላለም በህይወት ከመኖር ይልቅ ከእኔ የተለይተ የራስን መንገድ ከመረጥክ ከእኔ ውጭ ህይወት ስለሌለ ህይወትን ታጣለህ ነው። ፍርዱ ራሱ እሱ አይደለም የፈረደው፣ እኛንን በራሳችን የምንፈርደው። ልደት የሚነግርን ይሄ ሜዳ ሞልተን መጮህና ከዛ መርሳት አይደለም፣ መለወጥ። ወንድሞቼ እህቶቼ፣ ኦርቶዶክሳውያን ወጣቶች፣ ሊቃውንት ከዚህ ከኔ ከሰነፉ እንግዲህ በእግዚአብሔር መንፈስ ቅዱስም ረድቶኝ እንደው ሳይጸየፈኝ አናግሮኝም እንደው መርምራችሁ የሳተውን አቃንታችሁ ለልጆቻችሁ አስፋፍታችሁ አስተምሩ። ልደት ክርስቶስ በዚህ በስሜት የሚገለጽ የኃላፊ ኩነት ወይንም መታሰቢያ ወይንም የበዓል ናፍቆት ከተለመዱ የኑሮ ቀናት ከቢዚ ቀናት የማሪያፋ የእረፍት ሴኩላሩ ዓለም ክሪስመስን እረፍት ከስራ የማረፍ እንጂ ሌላ ትርጉም የሌለው ያደረገው ለኛ እረፍት ነው። አዎ፣ ግን የትኛው እረፍት? የስጋ እረፍት አይደለም። ከዚህ ዓለም ውጥንቅጥ ሁሉ በትልቁ ተስፋ አምላክ ለመሆን በምናደርገው ተጋድሎ የህይወት ትርጉማችንና ጎዳናችንን በማወቃችን ግራ ከመጋባት የምናርፍበት፣ ቁርጥ አድርገን የምናርፍበት፣ ማንዋከብበት፣ ፍልስፍና ፍለጋ ማንዳክርበት ልዩ የሆነ እረፍት ነው። አሁን ግን ሴኩላር የሆነው ኦርቶዶክሳዊ ወጣት ምን ሆነ? ለቱሪስት በቴሌቪዥን ለመቀረጽ፣ ለዓለም ለመታየት፣ ሌላውን ለማሳፈር፣ ብዙንን ለማለት መናፍቃን ወይንም ሌላ ያማነ እንዲህ አይነት የደመቀ ባህል የላችሁ ለማለት፣ የኛ ልዩ ነው ለማለት፣ ለመታበይ አይደለም፣ እንደሚያከብሩት አይደለም። ይሄ ሴኩላር ውድድር ነው። ይሄ ውድድር ነው፣ ማሳፈር ነው። የሴኩላሪዝም ጠባይ ነው። የኦርቶዶክስን በዓል በሴኩላሪዝም ማክበር ነው። አባቶቻችን የጌታ ልደት እንዴት እንደሚከበር አሳዩ። ታሪኩን በመዝሙር ተርከው አላበቁም። እንደተሰዋልንና በመስቀል እንዳዳንን አስተምረው በቃል ብቻ አልተዉትም። በክህነታቸው ያን የሚዳሰስ ስንዴ፣ ያን የሚቀዳ የሚቀመስ ወይም በመንበሩ ላይ አስቀምጠው የማይዳሰሰው መለኮት እንዲዋሃድ አድርገው ዛሬ ስጋ ማርያምን ተዋሂዶ የተወለደውን ክርስቶስ በስንዴና በወይን በመስቀል ላይ የተሰዋውን አምላክ የዛሬ 2000 ምናምን የተሰዋውን አምላክ ዛሬ ደሙና ስጋውን ይሰጡናል። ትርክት አይደለም፣ ህይወት ነው። የሚዳሰስ የሚነካ ነገር ነው። ልደትን ማሰብ ወንድሞች፣ ልደትን የክርስቶስን ልደት ማሰብ እንደው በዓል የሚለው ነገር ዓለም ስለቀማን የከሌ ሲመት በዓል ይባላል፣ የከሌ ስልጣን ያገኘበት ይባላል። በዓል የሚለው ቃል ለእኛ ሌላ ትርጉም ነው ያለው። እግዚአብሔር ወደ ዓለም የገባበት፣ እግዚአብሔር ስጋና ነፍሳችንን ተዋህዶ ወደ ራሱ እኛን ከፍ ያደረገበት፣ የእኛ ስብና ከውስጥ ወደ ውጭ የተቀደሰበት እና እንዲቀደስ በር የተከፈተበት፣ ዓለም የሚሰብከንን ድል የምንነሳበት። ስለዚህ ልደተ ክርስቶስ ስሜት እንዳልሆነ፣ የአባቶቻችን በዓል ለማስቀጠል ያህል የምናደርገው እንዳልሆነ፣ እረፍት እንዳልሆነ የምናስታውስበት ነው እና ይህን ማሰብ፣ ማመን፣ ማክበር በነገራችን ላይ ፍልስፍና አይደለም። ፍልስፍና አይደለም ወጣቶች፣ ወይንም ቀመር አይደለም። የአንዳች መደረግ ያለበት ደንብ ወይንም ሕግ አይደለም። አባቶቻችን ስላሉ ብቻ የምናደርገው አይደለም፣ ስለሆነ ነው። አድርጉ ስላሉ የምናደርገው አይደለም፣ ስለሆነ ነው። አምላክ ሰው ሆነ። ለእኛ ደስታችን፣ ፍሳችን፣ የመጨረሻው የደስታ ትርጓሜ ስለሆነ በዓል ሆነ። አከባበሩን ደግሞ በመንፈስ ቅዱስ ለመንፈስ ቅዱስ የተመቹ አባት ወይ ደግሞ ሰሩት።
ልማዳዊ ባህልና ወላጆቻችንን ለመምሰል ቅርሳችን እንዳይጠፋ ዩኔስኮ እንዲመዘግብልን ሰው እንዲያደንቀን አልጀዚራና ሲኤንኤን እንዲያስተላልፍልን አይደለም። ሊቃውንት ሳይቀሩ በዚህ ተሳስተው ሲናገሩ ሰምተናል። በዚህ ምንደናገርበት አይደለም። ትውፊትም አይደለም። ትውፊት ይነግረናል እንጂ ራሱን አይደለም። ራሱ አምላክ ሰው ሆነ። ራሱ አምላክ ሰው ሆነ። ስለዚህ ልደት የአምላክ የኢየሱስ ክርስቶስ ከሰው ተወልዶ የመገለጥ ኩነት ነው። በተግባር የሚጨመጥ የተዳሰሰ የዳሰሱት በዛን ጊዜ የነበሩት ዳሰሱት። በዛን ጊዜ ያልነበርነው በእምነት ሳዩ ያመኑ ብፁዓን ናቸው እንዳለን በእምነት የሐዋርያትን የቅዱሳንን የሰብአ ሰገልን የእናታችን የቅድስት ድንግል ማርያምን አይን አድርገን እናየዋለን፣ እንዳስሰዋለን። ከመዳሰስም አልፈናል። እኛ እንዴት በመስቀል ላይ የቆረሰው ስጋውን እንበላለን፣ ደሙን እንጠጣለን። ከጎኑ በፈሰሰው በጦር በተወጋ ጊዜ ከጎኑ በፈሰሰው ውሃ ማህፀንነት ከሱ እንወለዳለን። ይሄ ልደት ማክበር ለኛ ታሪክ ማስታወስ ሳይሆን ኑሮ፣ ህይወት፣ ትርጉም፣ ዘላለማዊነት ነው። ስለዚህ ሴኩላሪዝም ወይ ዓለም ፍልስፍና የሚነግረን በዚህ በተጨበጠ ነገር ነው። ምንረታው ለወጣቶች ነው የምናገረው። ኦርቶዶክሳዊ ወጣቶች የፍጥረታት ሁሉ ፈጣሪ ያልተፈጠረ ዘላለማዊ አምላክ የኋላ ፍጥረት የሆነውን እኛን የሰው ልጆች ከማክበሩ የተነሳ በቅድምና የነበረ አምላክ ዘመንን፣ ቦታን፣ ጊዜን ሁሉ የሰጠ አምላክ በዛ ጊዜና ቦታ ውስጥ እኛን ከጊዜ በኋላ ያስገኘ አምላክ ዘላለማዊ አምላክ ከጊዜ በኋላ የተገኘን እኛን የሰው ልጆች ከፍ ለማድረግ የታሪካችን አካል ሆነ። ወጣቶች የፍጥረታት ሁሉ ፈጣሪ ያልተፈጠረ ዘላለማዊ አምላክ የኋላ ፍጥረት የሆነው እኛን ሆነ። ዛሬ የምናከብረው ልደት ይህ ኩነት ይህ መሆን እኛም ወደሱ ታሪክ እንድንገባ የተጋበዝንበት ዕለት ነው እንጂ ሰውን አሚውዝ ለማድረግ ወይንም ራሳችንን ለማስደሰት እርር የምንፈነጭበት ቀን አይደለም። እልልታችን፣ ጭብጨባችን፣ ከበሮአችን፣ ማህሌታችን ሁሉ ከዚህ የተነሳ ነው። ትርጉም አለው። እንቅስቃሴያችንና ድምፃችን አይደለም ሚስጥሩ ያን ሁሉ የምናደርግበት ምክንያት ነው። በዚህ ዘመን እኛ የምንተርከው ትርክት ይሄ አሁን የምናገረው ነገር ህፃናትን ለማስተኛት እናት አባቶች በዚህ በአንዳንድ ዓለም እንደሚያነቡት እኛም ማንበብ ነበረብን። ወይንም ለማስደነቅ እንዲደነቁ አምላክ ሰማይና ምድርን ፈጠረ፣ ከዛ ሰው ሆነ፣ ልጆች በቤተልሔም ተወልዶ፣ ከዛ ሰብአ ሰገል ዕጣን አመጡለት ብለን ዝም ብለው ላይላዩን እንደ ትርክትና ተረት ሳይሆን ይህ ለእያንዳንዳችን በተለይ በሴኩላር ዘመን ለምትኖሩ ወጣቶች ከዓለሙ ተለይቶ ክርስቲያን ኦርቶዶክስ የሆነ ሰው ከዓለሙ ተለይቶ ማን እንደሆነ ምን መሆንና እንዴት ሆኖ መኖር እንደሚገባው የተገለጠበት ኩነት ነው። ልደት ምንድነው? አይደንቲቲ ነው። ከሌላው የምንለይበትን የረሳነውን ግራ የተጋባንበትን የምናስታውስበትና የምናድስበት አምላክ ሰው የሆነው እኛ ደግሞ በጸጋው አምላክ እንድንሆን ነው ብለን የምንነሳበት ነው። ስለዚህ የጌታ ልደት ትርክት፣ ህፃን ማስተኛ፣ በዓል ማሳመሪያ አይደለም። ሚስጥር ማስተላለፊያ እና ትንሣኤ ነው። ስር ነቀል አብዮት እንኳን አመጽ ነው። ስር ነቀል ወይንም በሰው ልጅ ላይ እየተከሰተ የሚኖር ለቀል ለውጥ ነው። በሰብአዊ ፍልስፍና በተለያየ መንገድ እንዳንመራ
አድርጎ እኔ ብርሃን ነኝ፣ እኔ መንገድ ነኝ፣ እኔ እውነት ነኝ፣ እኔ ሕይወት ነኝ እያለ እንደነገረን ያን ትርጉም የሰጠበት ዕለት ነው። ያን የሚዳሰስ ያደረገበት ዕለት ነው የምናስታውሰው እና ልንኖር የምንበይ ነው። ወጣቶች በዓሉ ደስ ይላል፣ በዓሉ ደምቋል፣ በዓሉ ያምራል። በቪዲዮ ተቀረጽን፣ አቤት የከሌ ድምፅ፣ ዓለም አወቀን፣ ዩኔስኮ መዘገበን ብለን በክርስቶስ ልደት ንግድ መስራት የለብንም። አንዳንዶች ገቢ ለመሰብሰብ፣ አንዳንዶች ዝና ለመሰብሰብ፣ አንዳንዶች የፖለቲካ ገጽታ ለመግባት፣ አንዳንዶች ለተለያየ፣ አንዳንዶች በየዋህነት ደስ እንዲላቸው ሌሎችን ለማስቀናት፣ አንዳንዶች በእውነት በፍቅር የአባቶቻችንን የሰሩትን ይህን ታምረኛ የሆነ የበዓል አከባበር እንዳይጠፋ በመጓጓት ነው የምናከብረው። ግን ከዚህ በላይ ነው። እነዚህ በሕፃንነት ጊዜያችን ባላወቅን ጊዜ ጠብቀውናል። ወደን በስሜት አክብረናቸዋል። አሁን ከስሜት በላይ ወጥተን ነው የምናከብራቸው። ለምን? ምክንያቱም ልደቱ ለወጣቶች የሚናገረው ከፍ ያለ ተወዳዳሪ፣ ተመሳሳይ የሌለው መልእክት ስላለው ነው። አንደኛው መልእክት ወጣት ምን እያለ ነው? ልደት ልጄ አንተ አጋጣሚ አይደለህም፣ አንተ ሎተሪ አይደለህም፣ በድንገት የተፈጠርክ የተገኘህ አይደለህም። አንደኛ አንተ አጋጣሚ አይደለህም፣ ድሮም አስቤ አንተን እንደምሆንና ወደ እኔ እንደምመልስ አውቅ ነበረ፣ አውቅሃለሁ። አጋጣሚ አይደለህም። ሴኩላሪዝም ወይ ዳርዊን እንደሚለን በድንገት በኤቮሉሽን የመጣህ አይደለህም ብሎ የሐሰትን ፍልስፍና ሲረታልን ነው ልደት። ሌላውን ልደት የሚነግረን ለወጣት ሴኩላሪዝም እንደሚነግረን ለራስ ብቻህን በቃ እስክትሞት ተደሰት እንደሚለው አይደለም። ልደት ምንድን ነው የሚለው? አንተ ብቻህን አይደለህም። አንተ እኔ ለዘላለም ያሰብኩ የኔ የሆኑ መላእክት የሚጠብቁ እኔ የወደድኳቸው ቅዱሳን ማህበር አባል ነህ። እንዳውም በእኔ ወይን ግንድ ላይ ከበቀሉት ቅርንጫፎች አንዱ እንጂ ብቻህን አይደለህም። አንተ ሴኩላሪዝም ሰውን ግራ አጋብቶት በሜንታል ሄልዝ በተለያየ ሙዚቃ በኳስ በምን ለመጠገን እንደሚሞክረው ትርጉም አልበው አይደለህም። አንተ ዓለም ሳይፈጠር ወዴት እንዴት መሄድ እንደሚገባ አምላክ ያስቀመጠልህ ከታዘዝክ አምላክ የምትዋሃድበት ትርጉም የመላብህ የኔ አምሳልና አርያ ነህ። አረ እኔ ስጋ ነኝ እንዳትል፣ ስጋ ለብሰህም እንዴት እንደምትኖር አንተን ሆኜ ተወልጄ ዛሬ አሳይቻለሁ እስከ መስቀል እንዴት እንደምትሄድ። ስለዚህ ስላንተ ወደ ዓለም ገባሁ ይላል ጌታችን መድኃኒታችን ኢየሱስ ክርስቶስ በልደቱ። ልደት ግርግርታ ብቻ አይደለም፣ አደራ። ልደት ድምቀት ብቻ አይደለም፣ አደራ። ልደት የቱሪዝም ሸቀጥ አይደለም፣ አደራ። ልደት የገቢ መሰብሰቢያ አይደለም፣ አደራ። ልደት የአልጀዚራ እና የሲኤንኤን መታያ አይደለም፣ አደራ። ልደት የገበያ ማድመቂያ አይደለም፣ አደራ። ልደት የተለያዩ ኤግዚቢሽን ማሳያ አይደለም፣ አደራ። ልደት ትርጉሙ ነባቤ መለኮት ፍቁረ እግዚ የተባለው ድንግሉ የእግዚአብሔር ረዳት እስከ መባል የተከበረው ዮሐንስ ረዱ ለኢየሱስ ክርስቶስ የተባለው ቅዱስ ዮሐንስ በምዕራፍ 1 ከቁጥር 11 እስከ 13 እንደዚህ ይላል። ለሰው ሁሉ የሚያበራ እውነተኛው ብርሃን ወደ ዓለም ይመጣ ነበር። ተመልከቱ፣ ለሰው ሁሉ የሚያበራ እውነተኛው ብርሃን የዚህ ዓለም ብርሃን አይደለም። የዚህ ዓለም ፈላስፎች ወይንም ሴኩላሪዝም የሚነግረን ብርሃን አይደለም። እውነተኛው ብርሃን የፈላስፎች ፈጣሪ ሰው የሚፈላሰፍበትን ፍጥረት የፈጠረው ፈጣሪ እውነተኛው ብርሃን ወደዚህ ዓለም ይመጣ ነበር። በዓለምም ነበረ፣ አዎ ነበረ፣
ያልነበረበት ዘመን ስለሌለ ዓለሙም በእርሱ ሆነ ዓለሙም አላወቀውም አለ። አዎ የራሱን መንገድ ፈለገ፣ የራሱን ፍልስፍና ፈለገ። በዓለም ነበረ፣ ሊያውቀው አልቻለም። እንዲያውቀው የበለጠ ሊገለጥለት መጣ ነው። ሰው ሆነ እኮ ነው መጣ እንጂ መምጣት መሄድ ኖሮበት አይደለም። አምላካችን መጣ ሄደ የሚባለው በቦታ የሚወሰን ነው። ቦታ ከዚህ በዚህ ሰዓት ከዚህ ተነስቼ እዛ ጋ ሄዳለሁ የሚል ሰው ነው መጣ ሄደ የሚባለው። አምላክ ሁሉን የያዘ ቦታን ሁሉ የያዘ ጊዜን ሁሉ የያዘ ከሆነ መጣ ሄደ አይባልም። መጣ የተባለው ለእኛ ነው። ታሪካችን ውስጥ ገባ ማለት ነው። በዓለም ነበረ፣ ዓለም አላወቀውም፣ ዓለሙም አላወቀውም። የእርሱ ወደሆነው መጣ ማለት ትንቢት የተነገረላቸው በነቢያት እየተጽናኑ መንገድ እየተነገራቸው የቆዩ እነ ኢሳያስ ሁሉም በምሳሌ በባህረ ኤርትራ፣ በሙሴ ዱላ፣ በመሶቡ፣ በመናው ሞተው በሚነሱ በምንድን ነው በሁሉ የተነገራቸው። እነሱ ራሱ እምቢ አሉ። በትዕቢት በቅናት በምቀኝነት በመሪዎቹ ነው፣ በህዝቡ አይደለም። ህዝቡ መሪዎቹን ተከትሎ እኛውን እንደምንጠፋው መንጋ አድርገው እንደሚጫወቱብን ሰዎች ሳያምኑ ልብሳችንን ለብሰው ዘርም እየቆጠሩ ብዙ እየተባሉ እየሰረቁም ገለውም ብዙ የሚባሉበት ዘመን እንደሱ እንወናበደ ተሆናብደው ነበር እና ህዝቡ የእርሱ ወደሆነው መጣ። የገዛ ወገኖቹ አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። በልደት ዛሬ ልደትን የምናከብር በልደቱ ለምናምን አምላክ ሰው ሆነ እኛም አምላክ እንሆን ዘንድ ነው ብለን ለምናምንና ለትንሣኤ ልቦና ለቅድስና ለምንጋደል ሁላችን የእግዚአብሔር ልጆች እንሆን ዘንድ ስልጣን ተሰጠን ይልና እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድና ከሴት ፈቃድ አልተወለዱም አለልን። ከወንድና ከሴት ፈቃድ እኮ ተወልደናል እናውቃለን። ግን ሁለተኛው ልደት ያኛው የሞት ነው፣ ጊዜ ይገድበዋል። ይሄኛው በክርስቶስ ልደት ላይ የተመሰረተው ልደት የማይሞተው የሚሞተውን ወደ ማይሞት ለመለወጥ ተዋህዶ ስለተወለደ የማይሞት አዲስ ልደት ነው። ይሄን ልደት የዘነጉማ የዘር ቤተ ክህነት፣ የዘር ጳጳስ፣ የዘር ሲኖዶስ ለማቋቋም ግራ ይገባቸዋል። እነዚህ ከእግዚአብሔር አልተወለዱም ገና። ጎሳቸውን፣ ቋንቋቸውን፣ ትርክታቸውን ነው የሚከተሉት። አዲሱን ትርክት አምላክ በልደቱ ወደ ሰው ታሪክ ገባ፣ ወደ ዓለም ገባ የሚለውን ትርክት ያልተቀበሉ የጎሳ ፖለቲከኞች የነገራቸውን ትርክት የሚኖሩ ሙታን ናቸው። እነዚህም ብፁዕ አቦና ከበጀሞ አባገኛ ብፁዕ አባታችን የሚሉ ካህን የሚሉ እጅ ሲጫንባቸው ክህነት ያገኙ የሚመስላቸው ምስኪን ፍጡራን ተፈጥረዋል።